ይሄ የሰፈር ዱርዬ እሱም ብሎ ኡስታዝ ከሙስሊሙ በላይ ቢያውቁ ኑሮ ክርስቲያኑ ነበር ታመመ ሲባል እንኳን ሲያለቅስለት የነበረው ቅሌታም ለ30 ዓመት ሙሉ ቂጥቂጡን እየተገረፈ ወያኔ እንደዛ ሲቀጣው ሙስሊም ክርስቲያኑ ጴንጤዎች ሳይቀሩ ነበር ሰላማዊ ሰልፍ ሲወጡለት የነበረው። ይሄ ነገር ይሄ ድርጊት ለአማራ ህዝብ ለአማራ እናት አይገባትም። የምን ጥጋብ ነው? ምንኛ ነው የጠገባችሁት? ምንኛ ነው የጠገባችሁት? ይሄ ጥጋብ ነው። የአማራ እናት ዛፈር ድቼ የጋጠች በስሟ እየተነገደባትኝ በሚሊዮን ይዋጣል ለአማራ ተፈናቃዮች ተብሎ የነቀዘ ስንዴ 50 ኪሎ 50 ኩንታል የማይሆን ወስደው ይወረውሩላቸዋል። ከዚያም በኋላ እነሱ ህይወታቸውን ይኖራሉ። ለምን? ምንድነው? ምን እየተካሄደ ነው ያለው? ምንድነው ጥጋባችሁ? ይሄን ያክል ምን ነው አፈላችሁ? በጣም ጠገባችሁ። በጣም ጠገባችሁ። ቢደበቁ በሃይማኖት ቢነግዱ በሃይማኖት እንዳንተ አይነት ናውጣ ቡናውማ እናት ትበራሽን የነጅ ነኝ ማንንም አልፈራም። ግማታም ቦርኮ ምን አባክ ነው የማልወጣው? ቅዘናም አራም ያህያ ልጅ ሙናፊቅ የሙናፊቅ ልጅ ምን አባክ ታመጣለህ? ሌባ እማትወጡት ችግር ውስጥ የምትገቡት እናንተ ናችሁ። እመነኝ አቡበከር አህመድ ዋጋ ትከፍላታለህ። እንደምንም ብለን የዘንድሮ ቀን ይለይልናል። ፋኖ ያሸንፋል። ከዚያም በኋላ የታባክ እናትህ እቅፍ ውስጥ ትገባ እንደሆነ እናያለን። አቡበከር አህመድ ጠብቅ። አንተ ማሽ አንተም ብሎ ሸህ አንተ ማሽ ነህ፣ ሙናፊቅ ነህ፣ ሌባ ነህ። ዋጋህን ታገኛታለህ። ተጠንቀቁ ተጠንቀቁ ተጠንቀቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አረብኛውን ተረጉምላችኋለሁ። መጀመሪያ ሙሉ ቪዲዮን አዳምጡት። ይሄ የሰፈር ዱርዬ እሱም ብሎ ኡስታዝ ከሙስሊሙ በላይ ቢያውቁ ኑሮ ክርስቲያኑ ነበር ታመመ ሲባል እንኳን ሲያለቅስለት የነበረው ቅሌታም ለ30 ዓመት ሙሉ ቂጥቂጡን እየተገረፈ ወያኔ እንደዛ ሲቀጣ يا رجال this is ياسر البحاري. النظام القضائي في الإمارات العربية المتحدة أنصفوني. حكمت المحكمة في أبو ظبي إدانة البنت هذه اللي تعدت علي واعتدت علي في معرض الكتاب في أبو ظبي. صكوها يا الربع 6 أشهر السجن، 50,000 درهم غرامة وإبعاد، لأن طلعت مو إماراتية أصلا. الحمد لله رب العالمين ظهر الحق وزهق الباطل، إن الباطل كان زهوقا. 45 ثانية كلفت صاحبتها 6 أشهر في الحبس. محكمة جنح عجمان حكمت بالحبس 6 أشهر على مستخدمة للتيك توك بعد إدانتها بتوجيه إهانات مباشرة لشخص خدشت شرفه واعتباره وسمعة عائلته. والمحكمة اعتمدت على تفريغ الفيديو والأدلة الفنية والقولية، وتطابق محتوى الفيديو مع أقوال المجني عليه. والعقوبة كانت بموجب قانون الجرائم والعقوبات الإماراتي في المادة 427. እንደ ሰማችሁት ነው። አረብኛ ለምትችሉ ሰምታችኋል፣ ለማትችሉ ደግሞ ልተርጉምላችሁ። መጀመሪያ ላይ እንግዲህ ያያችሁት ግለሰብ አንዲት የሆነች ቲክቶከር በ46 እና 45 ሰከንድ ቪዲዮ ላይ ሰድባው ነበርና እሱ ደግሞ ክስ አቀረበ በሷ ላይ። ፍርድ ቤት ከሰሳት 6 ወር እስርና 50,000 ድርሃም ነው የተቀጣችው በ40 ምናምን ሰከንድ ቪዲዮ። ስለዚህ አንዳንድ ግለሰቦች ኢማራት ላይ ቁጭ ብላችሁ ሳውዲ አረቢያ ላይ ቁጭ ብላችሁ እንደፈለግን እንሳደባለን የምትሉ ሰዎች ተጠንቀቁ 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 ተጠንቀቁ። ለምን ወታችሁ ለምትናገሩት ነገር ዋጋ ያስከፍላችኋል። ነጃት ኡስታዝ አቡበከር ባለፈው በፔጁ ላይ እንግዲህ አግማስ ያወጣው መግለጫ ሼር በማድረጉ ወተሽ እንደዚህ አፍሽን ከፍተሽ ተሳልበሻል። ያ ደግሞ ዋጋ ያስከፍልሻል። ወተሽ ይቅርታ ጠይቂ ኡስታዝን። እመኒ ከዚህ በፊትም 2 ዓመት ስተሰሪ ከጎንሽ ነን አለንልሽ ሲሉሽ የነበሩ ሰዎች ምንም አላወጡሽም። አሁንም ወተሽ እንድትሳደብ ያሉሽ ሰዎች አይጠቅሙሽም። የወንድም ምክሬ ልምከርሽ ነጃት፣ ውጭና ላጠፋሽው ጥፋት ኡስታዝ አቡበከርን ይቅርታ ጠይቂ። ለምን
ዋጋ ያስከፍልሻል። አስቢበት እህቴ ነጃት፣ አስቢበት። ቪዲዮን ሼር አድርጉት። ሐባይቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ስለ ኡስታዝ አቡበከር እኛ ሙስሊሞች ሳንሆን ሙስሊም ያልሆኑ ወገኖቻችን ራሱ ይመሰክሩለታል። ኡስታዝ አቡበከር ላይ አብዛኞቻችሁ ተቃውሞ እያስነሳችሁ ነው። የግል አስተያየታችሁ እንደ ጥላቻ ንግግሮችን፣ የጥላቻ ቪዲዮዎች ፖስት እያደረጋችሁ ነው። አሁን ካለባችሁ ችግር እኛ ኢትዮጵያውያን ካለብን ችግር ላይ ችግር የሚቀርፍ እንጂ ችግር የሚፈጥር ሀሳብ እንደው ጠፍቶ ነው። ጥሩ ነገር ፖስት ማድረግ የማትችሉ ከሆነ አለመፖሰት ነው። ኡስታዝ አቡበከር በጣም ጥሩ ሰው ነው። እንዲህ ከተለያዩ የኦርቶዶክስ እምነት ተከታዮች ጋር ቁጭ ብሎ የሚወያይ በጣም ከብዙ ሃይማኖት አባቶች ጋር ቁጭ ብሎ የሚያወራ በጣም የተማረ በጣም ስልጡን ሰው ነው። ከዚህ ሰውዬ ግን ለመተቸት እናንተ 1000፣ 20,000፣ 100,000፣ 200,000 ፎሎወር ስላላችሁ ሀሳብና አስተያየት መስጠት ጥሩ አይደለም እንዴ። ፎሎወራችሁ ስለበዛና ስላደገ ዝም ብላችሁ አስተያየት ምናምን ሁሉን ነገር በቃ ሀሳብ የምትፈቱ ነው እንደሚመስላችሁ? ይህ ሰውዬ እኮ የሃይማኖት አባት እኮ ነው። እንደኛ ሶሻል ሚዲያ ላይ አይደለም ፎሎወር ያለው፣ መሬት ላይ ቁጭ ያለ ብዙ ህዝብ የሚከተለው መጥፎ ስራ በተአምር ሊሰራ የማይችል አስተዋይ ሰው እኮ ነው። ባይዘዌ ቲክታክ በትምህርት ደረጃ ክሬት የሚደረግ የሚከፈት ቢሆን ኖሮ ብዙ ኢትዮጵያውያን ዳታ ይኖረንም፣ እኔን ጨምሮ። የምሬን ነው። ደንቆራ አትበሉ እንጂ ያለብን ችግር ይበቃል። እንደሰማችሁት ነው እንግዲህ ኡስታዝ አቡበከር እንግዲህ በጣም ምርጥ ሰው፣ አዛኝ የሆነ ሰው ነው። የታመመ የሚጠይቅ እንግዲህ ያው እንደምትመለከቱት ከቀናት በፊት ማስተር አብነትን ራሱ ሄዶ ሆስፒታል ሁሉ ጠይቆት ዱዓ አርግቶለት ነው እንግዲህ እንደምታዩት ነው። ስለዚህ አንዳንድ ሰዎች ዝም ብላችሁ ቀይ መስመር ባታልፉ መልካም ነው ምለው። አቡኪ አላህ ይጠብቅህ። አቡበከር ላይ ያልተገራ ምላሳችሁንና ቆሻሻ የሆነ ጣታችሁን የምትቀስሉ ግለሰቦች ስርዓት ያዙ፣ እረፉ። ታላቁ ኡስታዛችን ኡስታዝ አቡበከር በልባችን ውስጥ ያለ ትልቅ ሰው ነው። የማንም ጨምላቃ ለሃጫም እየተነሳ ስሙን ባነሳ ቁጥር ዋጋ ትከፍላለህ። ምክንያቱም በኡስታዝ አቡበከር የመጣችው ቀን ምንም ነገር እናደርጋለን። ምንም ተግባብተናል አይደለ? ይሄን ያልኩት እንድታቁት ነው። ከዚህ በፊት ታሞ በነበረ ሰዓት ከፍተኛ የሆነ ጭንቀት ውስጥ ነበር። አልহামዱሊላህ አሁን አለ። ስለዚህ እረፉ። ከዚህ በዘለለ የአግማስ ኢትዮጵያ ድርጅትን በቅርበት ነው የማውቀው፣ ሊቀመንበሩንም ጭምርት ከሃይማኖት ከዘር ከፖለቲካ ንጹህ እስከሆነ ድረስ የፈለገውን ገንዘብ አልቀበልም ማለት መብቱ ነው። ከፖለቲካ ጋር የተነካካ ነገር ውስጥ አይሳተፍም። ለዛም ነበር እኔ ያልተገኘሁት። መብቱ ነው። ኡስታዝ አቡበከር ደግሞ ይሄን ያጋሩት የአግማስ ኢትዮጵያን ያንጸባረቁት ከራሳቸው አይደለም። ስለዚህ ስርዓት ያዝ እያንዳንድ ማለት ነው። አሁን በትግሉ ተስፋ ስትቆርጥ ወደ ኡስታዞቻችን እንዳትቀርቡ ጨርሻለሁ። ኡስታዝ አቡበከር በጣም ጥሩ ሰው ነው። እንዲህ ከተለያዩ የኦርቶዶክስ እምነት ተከታዮች ጋር ቁጭ ብሎ የሚወያይ በጣም ከብዙ ሃይማኖት አባቶች ጋር ቁጭ ብሎ የሚያወራ በጣም የተማረ በጣም ስልጡን ሰው ነው። ከዚህ ሰውዬ ግን ለመተቸት እናንተ 1000፣ 20,000፣ 100,000፣ 200,000 ፎሎወር ስላላችሁ ሀሳብና አስተያየት መስጠት ጥሩ አይደለም እንዴ። ፎሎወራችሁ ስለበዛና ስላደገ ዝም ብላችሁ አስተያየት ምናምን ሁሉን ነገር በቃ ሀሳብ የምትፈቱ ነው እንደሚመስላችሁ? ይህ ሰውዬ እኮ የሃይማኖት አባት እኮ ነው። እንደኛ ሶሻል ሚዲያ ላይ አይደለም ፎሎወር ያለው፣ መሬት ላይ ቁጭ ያለ ብዙ ህዝብ የሚከተለው መጥፎ ስራ በተአምር ሊሰራ የማይችል አስተዋይ ሰው እኮ ነው። ባይዘዌ ቲክታክ በትምህርት ደረጃ ክሬት የሚደረግ የሚከፈት ቢሆን ኖሮ ብዙ ኢትዮጵያውያን ቲክታክ አይኖረንም፣ እኔን ጨምሮ። የምሬን ነው። ደንቆራ አትበሉ እንጂ
ያለብን ችግር ይበቃል። እንደገና የሃይማኖት ችግር አትፍጠሩ። ኡስታዝ አቡበከር ላይ አሎቻችሁ ተቃውሞ እያስነሳችሁ ነው። የግል አስተያየታችሁን፣ የጥላቻ ንግግሮችን፣ የጥላቻ ቪዲዮዎች ፖስት እያደረጋችሁ ነው። አሁን ካለባችሁ ችግር እኛ ኢትዮጵያውያን ካለብን ችግር ላይ ችግር የሚቀርፍ እንጂ ችግር የሚፈጥር ሀሳብ እንደው ጠፍቶ ነው። ጥሩ ነገር ፖስት ማድረግ የማችሉ ከሆነ አለመፖሰት ነው ናቸው የኢትዮጵያ ሙስሊሞች። በጣም እንደውም ኢትዮጵያ ውስጥ ትክክለኛ ኢትዮጵያዊ ማን ናቸው ብትሉ ሙስሊሞች ናቸው። በሃይማኖት ከሄድን እንደ ኢትዮጵያ ሙስሊም ለኢትዮጵያ ለሀገሩ ዋጋ የሚከፍል የለም። እኔ ብሆን አስባቸዋል። ሙስሊም ማለት እኮ 2 ቢሊየን በዓለም አቀፍ እኮ ከፈለጉ ጫና እንፍጠር ካሉ እኮ መፍጠር ይችላሉ። ግን ሀገራቸውን ይወዳሉ። በጣም ነው የምላችሁ የኢትዮጵያ ሙስሊሞች ይለያሉ። እግዚአብሔር ነው የምላችሁ ይለያሉ። እኔ ልለያያቸው ፈልጌ አይደለም፣ ጀስት አነስትሪ ነው የምናገረው። ይለያሉ። በጣም ካልቸሩን ባህሉን ተዋህደው የሚኖሩ እኮ ናቸው። ግን በጣም ጠንካራ ሙስሊሞች ከመጡ ጠንከር ያሉ እምነታቸውን በአግባቡ የሚያስተምሩ ሃይማኖታቸውን በደንብ አድርገው መጠበቅ ሲጀምሩ ጽንፈኛ ይባላሉ፣ አክራሪ ይባላሉ። እኛም ሳናስበው ክርስቲያኖች ስለሆንን ሳናስበው እኔ እውነቴን ነው የፈለገ ቢሆን በዚህ ደረጃ መውረድና መዝቀጥ ተገቢ ነው ብዬ አላስብም። አቡበከራውን ከስንት ጽም ከነ ዘመድኩን በቀለ ጋር ነው የምናወዳድረው። የሙስሊሞችን ንግግር አምጥታችሁ ከነማን ጋር ነው የምናስተያየው? ከቅዱስ ሲኖዶስ ውስጥ ያለው ከነ ሻለቃ ጴጥሮስ ጋር ነው የምናወዳድረው? ከነ ምህረተአብ ጋር ነው የምናወዳድረው? አንተ ኦርቶዶክሶች እኮ ሀቅ ለመናገር እኮ የሚሰማቸው እኮ ኢትዮጵያ እኮ የግላቸው የብቻቸው አሁን እኮ ነው እየስተካከሉ የመጡት። አሁን እኮ በብልጽግና ዘመን ዶክተር አብይ አህመድ እኮ ነው ትንሽ እኮ ስርዓት እያስያዛቸው የመጣ እንጂ በጣም እኮ ልቃፎች እኮ እንደፈለጉ እኮ ነው የሚናገሩት። ጴንጤውን፣ ሙስሊሙን፣ ዋቄፈናውን እንደፈለጉ እኮ ነው የሚናገሩት። እንደፈለጉ ምንም እንትን የላቸውም። ግን ትክክል አይደለም። ተረዳችሁ? ተቻችለን ነው መኖር ያለብን። ሙስሊሞች ችለውና ሙስሊሞች ለ700 ዓመት ኢትዮጵያ ውስጥ ከምን 700 አልኩኝ ከሰባተኛ ክፍለ ዘመን ጀምሮ ነው የገቡታል። ከሰባተኛ ከክርስቲያን ጋር እኩል ነው የገቡት። እኩል ማለት ትችላላችሁ። የ300 ዓመት ዲፍረንት ነው በክርስቲያኖች ጋር ያለ። ሙስሊም ኢትዮጵያ ውስጥ መሰረት እኮ ነው። የኢትዮጵያ በሁሉም ደረጃ ብትሄዱ መሰረት እኮ ነው። ግን ተጨቁኖ ነው የኖሩት። እኛ ሁለመናው ካልቸሩ፣ ባህሉ፣ አመት አቆጣጠሩ ምናምን በክርስቲያን ነው በክርስቲያን ስም ነው የሚደረገው። ኢትዮጵያ እኮ የሴኪለር ገቨርንመንት የላትም። ሴኪለር ካለንደር የላትም። ሴኪለር የላትም። እኔ እንደውም ሙስሊሞች በጣም ጨዋ ናቸው። የኢትዮጵያ ሙስሊሞች በጣም ጨዋ ናቸው። እኔ እነሱም ቢያደርገኝ አልቀበልም። ለምን ብዬ ነው? እኔ በዓመተ ምህረት በምናምን ብሎ መቀየር አለበት። ምክንያቱም የክርስቲያን ሀገር አይደለችም ኢትዮጵያ፣ አይደለችም። ኢትዮጵያ የኢትዮጵያውያኖች ሀገር ናት። ኢትዮጵያ የኢትዮጵያውያኖች ሀገር ናት። የዋቄፈናው፣ የሙስሊሙ፣ የኦርቶዶክሱ፣ የጴንጤው፣ የካቶሊኩ የማያምነው አብዛኛው ወደ ጎጃም ከሄዳችሁ በቡዳና በእንትን የሚያምኑ ናቸው። አም ሲሪየስ ነው። ወደ ሰሜን ከሄዳችሁ ኢቭን እኮ ብዙ ቦታ እኮ አለ ዝም ብሎ በተለይ እንትን የሚያምኑ። ለቡዳውም ፍሪደም ያስፈልጋል። አብዛኛው ጎጃሜ በጥንቆላ በቡዳ በምናምን የሚያምነው እነሱ ፍሪደም አላቸው።